እሁድ እንግዲህ የኔ ትልቅ እንዳትቀሩ እንካው አቆምኩ እንጂ ነገውን እኮ ማለት ይችላል። ከዛ ሆነ ቁጭ ቤት ከዛ በኋላ ቤት መቤት ጃኒና አዶናይ እሁድ ቀለበት ሊያረጉ ነው። በጣም እጅግ በጣም ደስ ብሎኛል። እናንተ አሁን የትራንስፖርት አዋጡልኝ ግሽ ላመሰግንሽ ነው የመጣሁት። አትመችኝም፣ ግን አንዳንዴ ደግሞ የሰው ልጅ የፈለገ ብዙ ጥፋቶች ቢጠፋ ኮንግራቹሌሽን በዝም ብላችሁ በታገር ተቀብጣችሁ ሰር ለገበሬ ነው ይላል። እሱ ለምን ነው ደስ የሚል? አሰላም አለይኩም ጋሽ ወርቁ ከፋለ ካንተማም ኮይሳ ወርቁ አይተነውን የሚያውቀው ሞጣ ብቻ። ጤና ይስጥልኝ ውድ ቤተሰቦቼ፣ በሌላ ቪዲዮ ወደ እናንተ ተመልሻለሁኝ። መግቢያው ላይ እንዳያችሁት እንግዲህ የጃኒ ቀለበት ማሰር እርግጠኛ የሆነ ይመስላል። ከኢንስታግራም ላይ ለጥፌዋለሁ ብላለች። እስኪ ሙሉውን ቪዲዮ ላስደምጣችሁ። ይሄ እንግዲህ ቅርብ ሰዓት የተሰራ ቪዲዮ ነው። ምንድነው ቲክቶክ ላይ ምናምን ኤአይ ነው ወይስ ምንድነው? የሆነ የካርድ ምናምን አየንሽ ነው ምናምን እያደነቅ ደገፍ በይና አስረጅም። በመጀመሪያ እሁድ እንግዲህ የኔ ትልቅ እንዳትቀሩ እና እዚህ ላይ ነው የምንነግሪኝ። ልክ እስኪ ፍራይዴ የሚለውን ኢንስታግራም ላይ ግቡና እዩት። ልኬላችኋለሁ እኮልና ልኬላችኋለሁ። አዎ በፍራይዴ በአምስታችሁ ቆይ አንዴ አዎ ፍራይዴ ናይት ሲው ልክ ያለው we made a mistake ከሁለት ቀን በፊት ጽፈሻል። ጃኒ ይቅርታሽ። የት ማን ብቻሽ እናየዋለን፣ እንመጣለን። ሱፍ እንልበስ። ደስ ያላችሁ ብትለብሱ ደስ ይለኛል፣ ለኔ ክብር። ኧረ ምንም ጣጣ የለም። አብሽር፣ እውነት ችግር የለም፣ እንመጣለን። በደንብ ሊው አንዴ ተጠርታችኋል። እናንተም እንግዲህ እሁድ የኔ ትልቅ ቀን ነው ጋይስ፣ እንዳትቀሩ። በጣም ደስ በቀና ደቸለም እንደሰማችኋት እሁድ ለኔ ትልቅ ቀን ነው ብላለች። በርካቶችም ሶሻል ሚዲያው ላይ እሁድ ቀለበት ልታሰር ነው ሲሉ ከሰሞኑ የተለጠፈውን ምስል እንደምትመለከቱት ሲያጋሩ ነበረ። እንግዲህ እውነት የሆነም ይመስላል። የጃኒና የአዶናይ ተከታዮች እንኳን ደስ አላችሁ፣ እንኳን ደስ አለን። ጃኒና አዶናይ እሁድ ቀለበት ሊያረጉ ነው። በጣም እጅግ በጣም ደስ ብሎኛል። እናንተም ደስታችሁን እየገባችሁ በኮሜንት ግለጹ። ማርያም በጣም ደስ ብሎኛል። ዋው! በርካቶች እንግዲህ የተለያየ የራሳቸውን ሀሳብ ለማጓጓት ወይም ለተለያየ መንገድ ይጠቀሙበታል። ለምሳሌ እስኪ ከዛም በኋላ የተሰራን ቪዲዮ ይህን ላስደምጣችሁ ያለችው እንጂ ነገውን እኮ ማለት ይችላል። ከዛ ሆነ ቁጭ ቤት ከዛ በኋላ ቤት መቤት ከዛ ታዩታላችሁ ላይፉ ነው። ግን ምስኪናውን ግን ደስ ይላል። እንደዚህ ሲሆን ግን አላማችሁ ይጠፋባችኋል። የምታረጉት ግራ ይገባችኋል ምናምን አማራጭ አይኖራችሁም ምናምን። ከዛ በኋላ የሆነ ሰው መጫወቻ ትሆናላችሁ ምናምን ነገር። ከዛ ቤት ቁጭ ብላችሁ ምናምን መዋል ሰው ማየት በክብራን ሲሆን ግን በጣም ጋይስ በጣም ከባድ ኬዝ ነው። እኔ በጣም የምታስቀኝ ባይዘዌ እኔ አይ ላቭ ዩ ምን ብራብሮ ፋሚሊዎች እንዴት እኮ ሙድ እንደሚገባችሁ እኮ። ስለዚህ እንደሰማችሁት ሁለት የሚጣረስ ነገር አይነት ይመስላል። እኔ ምንም የማዋሻችሁ ነገር የለኝም። የራሴ እይታ ግን እንደሚመስለኝ ይሄንኛው ከሰማችሁት በኋላ ዲፕ እንዲቴል መሄዱ እንግዲህ እናንተ ኮሜንት ላይ ሄዱና የቤት እንትን መሆን አልፈልግም አይነት ነገር ነው እያለች ያለችው። በርካታ ሴቶች አሁን በዚህ በዲጂታል ዘመን ከሶሻል ሚዲያ ርቀን የቤት እመቤት መሆን አልፈልግም አይነት ምላሽ ነው የሰጠችውና ከዚህ ቀደምም በርካቶች እንግዲህ ከተለያየ ነገር ጋር ሲያገናኙት ነበር የነበረው። ሶሻል ሚዲያ ላይ ያለ ህይወት፣ ሶሻል ሚዲያ ላይ ያለ ትዳር በቃ ላይፍ አይደለም ሲባል የነበረውና እሷ እንደዚህ አይነት ህይወት እንደማትፈልግ ተናግራለች። ስለዚህ ሁለቶችን ነገሮች ስታገናኟቸው መጀመሪያ እሁድ የኔ ቀን ነው ስትል ነበረ። ከዛ ደግሞ ይሄንኛውን ድምጽ ስትሰሙ ምን ተሰማችሁ? እስኪ ሀሳባችሁን ኮሜንት ላይ አጋሩኝ።
አንዳንዶች ስራ ልታስተዋውቅ ነው እያሉ የሚገኙት አዲስ ስራዋን ልታስተዋውቅ ነው እያሉ የሚገኙት የሰዎች ሀሳብ ነው። እንግዲህ አንዳንዶች ደግሞ እውነት ሊሆን ይችላል እያሉ ነው። ከዛ ደግሞ ይሄንን ቪዲዮ ተመልከቱ። ነው አቆምኩ። አንተ ከመቼ ጀምሮ? አንድ 2 ሳምንት ሆነኝ። አልሰማሽም እንዴ? አሁን እኮ ሩጫዋንም ጀምሬያለሁ። ጠዋት ነው የምነሳው። መጽሐፍ ማንበብ ጀምሬያለሁ። ደግሞ ከዚህ ብቻ ነው የሚባለው። ብቻ ያበረ ነው። ለመሆኑ ለራስ ነው ወይስ ለሷ ስትል ነው ያቆምከው? ኮርስ ለሷ ብዬ ነው። አንተ የዓለማችን ምርጡ አረንጓዴ ብትሆንና የሷ ፌቨራይት ከለር ግን ቀይ ቢሆን ምን ጥቅም አለ? ቀይ ነው እኮ ነው ማለት። እኔ ሳየው ራሱ በጣም ደንግጬ ነበረ። ምን አይነት መልእክት ለማስተላለፍ ፈልጋ እንደሆነ ትንሽ ግራ ገብቶኛል። እስቲ ቪዲዮውን ካያችሁ በኋላ ሀሳባችሁን ኮሜንት ላይ አጋሩኝ። በመጨረሻም እንግዲህ ሄለን ብር አዋጡልኝ የትራንስፖርት ብላለች። እስኪ ላስደምጣችሁ። አሁን የትራንስፖርት አዋጡልኝ ጋይስ፣ የትራንስፖርት አዋጡልኝ። ያ ለህዝብ ክብር ወይንም ደግሞ ለሀገር ክብር አይደለም የምጠረዝ፣ ለአንድ ሰው ክብር ስል ልጠረዝ ነውና እንትን በል ልብሴን ማጣጣፍ ጀምሬያለሁ። ባይዘው ያ ቢጨማደድም ችግር የለውም አይደል? ያ ምን ችግር አለው? አለብሰው ኢትዮጵያ እንደውም ከኢሱ ጋር አገናኛል የሆነት እዛው አዲስ አበባ። እስቲ ያለውን እውነታ እንነጋገር። ያው ከሰሞኑ እንግዲህ ከወርቁ አይተነው ጋራ በተያያዘ ትልቅ ሰጣው አገባ ውስጥ ገብታለች። ትላንትና ማታ ላይቭ ገብታ እንግዲህ ብዙ አልቅሳለች፣ ይቅርታ ጠይቃለች። ኢሱ ደስታውን ገልጿል። እስኪ ላሰማችሁ። ኮንግራትስ ነው ይባል። ዝም ብላችሁ ኮንግራቹሌሽን በሉ። ዝም ብላችሁ ገብታችኋል። ህግ ያለበት ሀገር ተቀምጣችሁ ዘር ለገበሬ ነው ይላል። ዘር ለገበሬ ነው፣ ዘር ለገበሬ ነው። ኮንግራትስ በሉ። ዝም ብላችሁ ኮንግራት። ከዚህ ቀደም እንግዲህ ከሄለን ጋር በተያያዘ ትዳሩን በጣም ስትበጠብጥበት ነበረ፣ አውቀዋለሁ ምናምን ስትል ነበርና ያው ሶሻል ሚዲያ ላይ ያለ ስለሆነ ኢሱ እንደሰማችሁት ይህንን ደስታውን እንግዲህ እሱም በምሽት ገልጿል። ፈርዘር ዲቴይል ያወራ አይመስለኝም፣ እንደሰማችሁት ነው። እሷም ግን ከዚህ ጋር በተያያዘ ኢሱ ደስ ብሎታል ምናምን ሲባል ይሄንን ቪዲዮ የሰራችሁን ላስደምጣችሁ። ኢሱ ደስ አለው። ለምን ነው ደስ የሚለው? ኢሱ ማምዬ ቴንክ ዩ። ያ ኢሱ ለምን ነው ደስ የሚለው? ለምን ደስ ይላል? ደስ አይለውም? እኔ ሳለቅስ ኢሱ ባለፈው አላያችሁም እንዴ? እንዴት ገና ቤቱ ስገባ አላያችሁ? እንዴት አይን ውስጥ አላያችሁ? ቅልስልስነት። ሞጣ ቀራኒው አንድ ነገር ተናግሯል። ወርቁ አይተነውን የማውቀው እኔ ብቻ ነኝ። ወርቁ አይተነውን የሚያውቀው ሞጣ ብቻ ነው። እኔ በተንቀሳቃሽ ምስል አይታችኋል። ከወርቁ ጋር የበላው ሞጣ ብቻ ነው። አይዋንዳ የጠጣው ሞጣ ብቻ፣ የተኛው ሞጣ ብቻ ነው። የተንቀሳቀሰው ሞጣ ብቻ ነው። አንድም ሰው ወርቁን አያውቀው። ሴተኛ ዳሪዎች እስከ ተሳዳቢዎች ወርቁ የሚሉ ሂጃብ ምንድነው ይሄ አረብ ሀገር ንጉስ መስለው የባሪያ ልጅ ቂጣቸው የሚደፍራቸውን አረብ እዚህ ጋር አድርገው ንጉስ የሚመስሉት ልጆች ሁሉ ወርቁን አያውቁት። ወርቁን የሚያውቀው አንድ አማራ ሞጣ ነው። ስለ ማንነቱ፣ ስለ ሁኔታው፣ ስለ እንቅስቃሴው የማውቀው ነው። አንድ ሰው ያውቀው። ወርቁ ተራ ሰው አይደለም። ከተራ ሰዎች ጋርም አይቀመጥም። ወርቁ በተነገረው ደረጃ ድረስ መዋረድ የሌለበት ሰው እንደነበር ሄለንን ነግሬያታለሁ። እኔ እህቴ ናት ባይዘው እንደ ኢትዮጵያዊ በጣም በስደት ውሃ ተሻግራ ነው የሄደችው። ባይዘው ዘመድላት አንድ የታመመ ልጅ አለ። ወርቁን ልትናገርበት የቻለችው ዘገየ ጆከር የተባለ ልጇንና እሷን አስክሬን ሰርቶ ለሰው እናስብ በዚያ ደረጃ ሲያዋርዳት ወርቁ እሱን ይረዳዋል የሚል ሌላ ደግሞ ከዱባይ ወጥተው ስለተናገሩና ነሳራ ባይዘው ሳራ ተናግረሽ ማውቀው እኔ ነኝ። አብሬ የበላሁት አብሬ የጠጣሁት ብዙዎቻችሁ አታውቁትም። በዚህ ሴት ወይም በሄለን መውደቅ ወይም መከፋት ደስተኛ አይደለሁኝም ብሏል። እውነት ነው። በተለይ ደግሞ አንዲት ሴት ስትወድቅ ደስ አይልም። ጥፋቷን አምናለች።
እንግዲህ ጥፋቷ ይቅርታ ቢደረግላት እኔ ፐርሰናሊ ደስ ይለኛል። ይቅርታ የሚደረግላት ግን ድጋሚ እንደዚህ አይነት ስህተት እንዳትሰራ መሆን አለበት። ያን ሁሉ ነገር አይቶ እንግዲህ የሚሆነውን ነገር እናያለን። የሆነ የሚደግፋችሁ ሰው አለ፣ እናንተን የሆነ የሚነቅፋችሁ ሰው አለና ሄለን ያመሰግናትን ወጣት ላስደምጣችሁ። ላመሰግንሽ ነው የመጣሁት። አትመችኝም፣ ግን አንዳንዴ ደግሞ የሰው ልጅ የፈለገ ብዙ ጥፋቶች ቢያጠፋ መልካም ነገር ሲያደርግ መመስገን አለበት ባይ ነኝ። እማመሰግንሽ በአንድ ነገር ብቻ ነው። ዱባይ ላይ ያለውን ጀማ እንዲበተን ለህዝብ ፍንጭ ስለሰጠሽና እርስ በርስ እንዲፋተጉ ስላረግሻቸው በጣም አፕሪሺየት አረግሻለሁ። السلام عليكم ጋሽ ወርቁ كيف حالك كان تمام كويسة انت كويس انا كويس ما في مشكلة اوكي انت فلوس في ብር አለ በሰማይ መንገድ አለ ሁሉስ ማፊ በምድር መንገድ አለ እንደዚህ ይሄዳል። ዱባይ ላይ የሆነ ግሩፕ አለ መልካም ነገር የሚሰራ ከሆነ ታበረታቱታላችሁ። ግን ሌላ አላስፈላጊ ነገር ከሰብአዊነት ውጭ ሆነ በሰው ደም ገንዘብ ለማካበት ከሆነ ደግሞ ተወቅሱታላችሁ። ነገሮች ግራጁዋሊ ያው በጊዜ ሁሉም ነገር ይወጣሉ። ሄለን ደግሞ እንደዚህ አይነት ነገር ማውጣት ላይ ጎበዝ ነች ነው እየተባለ የሚገኘው። እንግዲህ ወደ ኢትዮጵያ የምትመጣ ከሆነ ብዙ መረጃ ይወጣል ይመስለኛል። ለማንኛውም ተዝብት ሐሳባችሁን ኮሜንት ላይ አጋሩኝ። ለዚህ ሰዓት ያዘጋጀሁላችሁ አጠር ያለች ቪዲዮችን ተመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ እጅግ አድርጌ ወዳችኋለሁ። ቻው